ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን እየቀረብ ነው። ከክለቦች ጋር እንግዲህ በርካታ መረጃዎች እየተነሱም ይገኛሉ። እሱን ለእናንተ የምናቀርብ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ወደ አርሰናል መረጃዎቻችን ስናልፍ ደግሞ ኤብሬቼ ኤዜ ይናገራል። ስለ ሚኬል አርቴታ ሐሳቡን ሲሰጥ እንዲህ በማለትም ነበር። እሱ አስደናቂ ነው። ለዝርዝሮች ነገሮች እጅግ በጣም ትኩረት መስጠትም ይወዳል። ብዙ ነገሮችን በፍጥነት እየተማርኩ ነው። በሱ ስራ በመስራቴ እጅግ በጣም ደስተኛ ነኝ ሲል ይገልጻል። ልዩ ነገር ወደዚህ ክለብ አምጥቶኛል። እጅግ በጣም የምወደው ሰው ነው ሲል ነው ኤብሬቼ ኤዜ ስለ ሚኬል አርቴታ የሚናገረው። ብዙ ነገሮችን ዲፕሊ ነው መመልከት የሚወደው። ይህም እንግዲህ ክለቡ ምን ያህል አሁን ሰዓት ላይ እየተለወጠ እንደሚገኝ ማሳያም ነው ሲል እንዲሁ እየገለጸም ይገኛል። ኤብሬቼ ኤዜ ሲቀጥልም እንግዲህ ከ16 እንዲሁም ደግሞ 17 ጀምሮ ኤደን ሃዛርድ የመመለከተው ተጫዋች ነበር። ከዚህ በፊት ሃዛርድ ምን ነበር ነጻነት ሰው እንዲሁም ደግሞ ነጻነት በዚያ ቅጽበት ትክክል ሰው ብሎ ያሰበው አድርጎታል ሲል ነው እንዲሁ እየገለጸ የሚገኘው። እዚያ እሱ አያስብም ራሱ ብቻ ነው የሚገልጸው። እናም እንደ ተጫዋች ውጤታማ መሆን ብቻ ሳይሆን የእግር ኳስ ጨዋታውንም እንደሚወድ መረዳት ይቻላል። ስለዚህ ያ እጅግ በጣም አስገራሚ ሰው ያደርገዋል። እንደ ሞዴል የመመለከተው ሰው ነው ሲል እንዲሁ ስለ ኤደን ሃዛርድ የተናገረ ሲሆን ሲቀጥልም በማይመቸው ሁኔታ ውስጥ መሆን ማደግ፣ መሻሻል እንዲሁም ከዚያም የተቺዎቹን አፍ ማዘጋት እወዳለሁ ሲልም ይናገራል። ከክሪስታል ፓላስ ጋር በሜዳችን ለመጫወት ከሳውዛምፕተን ጋር ለመጀመሪያ ጊዜ ስወጣ የነበረኝ ስሜት እዚህ ተሰምቶኛል ሲል ስለ አርሰናል የተናገረ ሲሆን በተቻለኝ መጠን የተቻለኝን ሁሉ ለማድረግ እንዲሁም በተቻለኝ መጠን ምርጥ ለመሆን እንዲሁም ለምን እዚህ እንደሆንክ ለማሳየት እፈልጋለሁ። ያ ምርጥ ስፖርተኛ ያደርገኛል። ያንን ስሜት እወደዋለሁ። ለተወሰነ ጊዜ ራሴን ለማዘጋጀት ያንን ስሜት እፈልጋለሁ ሲል እንዲሁም ይናገራል። በአርሰናል ቤት ብዙ ደስታ ነገሮችን ተመልክቻለሁ ሲል ነው የሚገልጸው። ስለ ማርከስ ራሽፎርድም ተጠይቆ ነበር። ያን የመጀመሪያ ካምፕ አስታውሰዋለሁ። እሺ ይህ ሰው ሌላ ደረጃ ላይ እየደረሰ ነው ብዬም ነበር ሲል ነው የሚገልጸው። ኳስን የሚመታበት መንገድ፣ ኳስን ይዞ የሚሮጥበትን መንገድ፣ የሚንቀሳቀስበትን መንገድ እጅግ በጣም ድንቅ ተጫዋችም ያደርገዋል። እሱ ሲጫወት ማየት እጅግ በጣም ያስደስተኛል። ማርከስ ራሽፎርድ ዳግም ወደ ዋናው ቡድን መመለሱ ደስም ያሰኘኛል። እንዲሁም ደግሞ ለእንግሊዝ ብሔራዊ ቡድን ጥሩ ነገሮችን እንደሚያሳይ ተስፋም አድርጋለሁ ሲልም ሐሳብም ገልጿል። ሳም አላርዳይዝ ይናገራሉ። ይህ አመት የአርሰናል አመት ነው ሲሉ ነው የሚናገሩት። እንግሊዛዊ አሰልጣኝ ሳም አላርዳይዝ የዘንድሮ አመት አርሰናል ስኬታማ የሚሆንበት እንደሚሆንም ተናግሯል። ይህ አመት የአርሰናል ይሆናል ያሉት አሰልጣኝ ሳም አላርዳይዝ ለዚህም ሁለት መሰረታዊ ምክንያቶችም ጠቅሰውም ነበር። አርሰናል ብዙ የማጥቃት አማራጮች ችሎታ ያላቸው መሆኑን በዚህ አመት ለስኬት ከሚያበቁ ምክንያቶች አንዱ መሆኑን አሰልጣኙ የገለጸ ሲሆን እንዲሁም የኋላ መስመሩ ከምርጦቹ አንዱ መሆኑን ለአሸናፊነት ያበቋል የሚል እምነት እንዳላቸው ነው እየገለጹ የሚገኙት። ማንቸስተር ሲቲ አሁንም በሽግግር ጊዜ ላይ እያሳለፈ ነው ሲሉ እየገለጹ ሲሆን ሊቨርፑል በችግር ላይ ነው ሲሉ እንዲሁም ገልጿል። አርሰናል ብቻ በእንግሊዝ ፕሪሚየር ሊግ በዚህ አመት እጅግ በጣም ብዙ ነገሮችን ያሳየናል ብለን የምንጠብቀው ክለብ ነው ሲሉም ነው እየገለጹ የሚገኙት። አርሰናል ቲም ዊድዙን ከፍ ማድረግም ችሏል። በርካታ ተጫዋቾችን ወደ ዋናው ቡድን ማምጣትም ችሏል። እነ ማርቲን ዙቢሜንዲ፣ ቪክተር ዮኬሬሽ የመሳሰሉ ተጫዋቾችን ወደ ቤስት 11 ካመጣ በኋላ ምን ያህል ለውጥ እንዳመጣ እየተመለከተን እንገኛለን። በአጥቂ ስፍራ ላይ የምንመለከታቸው እንደ ኤብሬቼ ኤዜ፣ ቪክተር ዮኬሬሽ እና ኖኒ ማዱኬ የመሳሰሉ ተጫዋቾችን መጨመራቸው ምን ያህል የማጥቃት አስፈሪነት እንደያዙ ያመላክተናል። በመከላከልም ከዚህ በፊት የሚታወቁት እንደ ጋብሪኤል ማጋሌዝ እና ዊሊያም ሳሊባ የመሳሰሉ ተጫዋቾች አላቸው። በዛ ቦታ ላይ ደግሞ እንደ ክሪስቲያን ሞስኬራ እንዲሁም ደግሞ ፔሮ ሂንካፔ የመሳሰሉ ተጫዋቾች መጨመራቸው ደግሞ ምን ያህል ጠንካራ ቲም እንዳላቸው የሚያሳይ ነው። አርሰናል በዚህ አመት ዋንጫውን የሚያሳካበት አመት ይሆናል ብዬም አስባለሁ ሲሉ እንዲሁ መግለጻቸውንም ተመለከትን። የዛሬውን ፕሮግራሞቻችንን ከማንቸስተር ዩናይትድ መረጃዎቻችን ነው የምንጀምረው። በአሁኑ ሰዓት ላይ እንግዲህ አንቷን ሴሜኒዮ ከበርንማውዝ ጋር እንደሚለያይ ፋብሪዚዮ ሮማኖ ካረጋገጠ በኋላ ይህን ተጫዋች ማን ይወስደዋል የሚሉ በርካታ ነገሮች እየተነሱም ይገኛሉ። በአሁኑ ሰዓት ላይ ደግሞ ከማንቸስተር ዩናይትድ ጋር ስሙም እየተያዘ ነው የሚገኘው። አንቷን ሴሜኒዮ ወደ ማንቸስተር ዩናይትድ ይሄዳሉ የሚሉ ጥያቄዎች እየተነሱም ይገኛሉ። የበርንማውዝ ሰዎች አንቷን ሴሜኒዮን ለመሸጥ ጓግተዋል። እነሱ ተጫዋቹ መልቀቁ ካልቀረ 15 ሚሊዮን ፓውንድ ማጣተም አይፈልጉም። ተጫዋቹ በጥር የዝውውር መስኮት የሚለቅ ከሆነ የውል ማፍረሻው 60+5 ሚሊዮን ፓውንድ ሆኖ የተገኘው በክረምት የዝውውር መስኮት የሚሆን ከሆነ ግን
ወደ 50 ሚሊዮን ፓውንድ ዝቅ እንደሚል ነው የሚገለጸው። ባለፈው ክረምት ተጫዋቹ በዩናይትድ እንዲሁም ደግሞ ቶተናም ሊስት ውስጥ የነበረ ቢሆንም አሁንም ጽኑ ፍላጎት ያሳየው ክለብ ሊቨርፑል ነው ሲል እንዲሁ ፋብሪዚዮ ሮማኖ እየገለጸ ይገኛል። ይህ ተጫዋች ከአርሰናል ጋር ስሙ ከዚህ በፊትም ተነስቶም ነበር። በአሁኑ ሰዓት ላይ እንግዲህ ሊቨርፑሎች የግላቸው ማድረግም ይፈልጋሉ። በተለይም የአጥቂ ስፍራቸውን ለማጠናከር ሲሉ እንግዲህ ይህ ተጫዋች ዳግም ሊመለከቱት እንደሚችሉ ነው እየተገለጸ የሚገኘው። በተለይም ይህ ተጫዋች ምናልባትም እንግዲህ የሞሐመድ ሳላህ ሁነኛ ተተኪ ይሆናል ብለውም ያስባሉ። ይህ ተጫዋች ክሊር 9 ቁጥር እንዲሁም ደግሞ በተቃራኒው ደግሞ የክንፍ ተጫዋች ሆኖ ማገልገልም ይችላል። ይህን ተከትሎ ነው እንግዲህ በርካቶቹ ይህን ተጫዋች ወዴት ይሄዳል የሚሉ ጥያቄዎች እየተነሱ የሚገኙት። በክረምት የዝውውር መስኮት ማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች ከመግዛቱ በፊት አንቷን ሴሜኒዮን ይፈልገውም ነበር። በአሁኑ ሰዓት ላይ ግን ቤንጃሚን ሴስኮን መግዛቱን ተከትሎ ለዚህ ተጫዋች ሁነኛ ፍላጎት ይኖራል ተብሎ ባይጠበቅም ራዳሮቹ ግን እንዳልቀነሱ ነው መረጃዎች እያሳዩ የሚገኙት። ሴሜኒዮ በትንሹ ከ3 እስከ 4 በሚደርሱ ክለቦች ይፈልጋል። ነገር ግን እስካሁን ምንም ሊጠናቀቅ የተቃረቡ ተጠባጭ ነገሮችም የለውም። ምንም ነገር ለማለትም ገና ነው። እናም እስከ ማውቀው ድረስ የዩናይትድ ትኩረት አማካይ ላይ ነው ሲል ፋብሪዚዮ ሮማኖ እየገለጸ ይገኛል። ማንቸስተር ዩናይትድ የአጥቂ ስፍራቸውን እንዳጠናክሩም ያምናሉ። በተለይም ብራያን ምቤሞ፣ ማቲያስ ኩኛና ቤንያሚን ሴስኮ ከመጡ በኋላ የአጥቂ ስፍራቸውን እንዳጠናከሩም አምኗል። በአሁኑ ሰዓት ላይ እጅግ በጣም ትልቅ ክፍተት ያለውን የአማካይ ቦታ እንዲሁም ዲፌንሲቭ ሚድፊልደር ማስፈረም ፍላጎት አላቸው። ካርሎስ ካሴሚሮን የሚተካ ሁነኛ ሰው የሚፈልጉ ሲሆን በተለይም እንግዲህ የካርሎስ ባሌባ ጉዳይ አሁንም ያልተጠናቀቀም ጉዳይ ነው። አዳም ዋርተንም እንዲሁ በማንቸስተር ዩናይትድ ራዳር ውስጥ ያለ ሲሆን በዚህ ዓመት እያሸበረቀ እያማረለት የመጣው ደግሞ ኤሊዮት አንደርሰን ሌላኛው የኖቲንጋም ፎረስት እንግሊዛዊ ተጫዋች ነው። እነዚህ ተጫዋቾችን እንግዲህ የግላቸው ለማድረግ ፍላጎት እንዳላቸው ነው የተገለጸው። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ ካርሎስ ባሌባ ላይ ያተኩራል ሲል ነው እንዲሁ መረጃው የሚያሳየው። የአንቷን ሴሜኒዮ ጉዳይ ግን በማንቸስተር ዩናይትድ ቤት አሁን ስሙ የተነሳ ጉዳይ አይደለም። ይህንን አልተመለከቱም ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። አሰልጣኝ ሩበን አሞሪም ስለ ሉክ ሾም ይናገራል። ለኔ ለብሔራዊ ቡድን ጥሪ ቢደረግለት ደስ ይለኛል፣ ነገር ግን ሉክ ሾው ከኔ ጋር እንዲሰለጥን እንደሚያገግምና ለጨዋታዎቼ ዝግጁ እንዲሆን እፈልጋለሁ ሲል አሰልጣኙ እየተናገረ ሲሆን እናም እዚህ ላይ ትንሽ ራስ ወዳድም ነኝ፣ ስለዚህ የሱ ወደ ብሔራዊ ቡድን አለማቅናት ለኔ ችግር የለውም ሲሉ ነው የሚናገሩት። ምክንያቱም የሱ ተግባራት በተሻለ መልኩ መቆጣጠር እችላለሁ ሲሉም ይገልጻሉ። ተጫዋቹ ከዚህ በፊት በርካታ ጉዳቶች ሪካርዶች መኖሩን ተከትሎ እንግዲህ በአሁኑ ሰዓት ላይ መሄዱ ለኔ ይጠቅማል፣ ነገር ግን ለሱ ወደ ብሔራዊ ቡድን መሄድ እጅግ በጣም ጥሩ ነበር ሲሉ ነው ሀሳባቸውንም እንዲሁ አሰልጣኙም የገለጹት። ዩናይትድ የካርሎስ ካሴሚሮን ውልም ያራዝማል። ማንቸስተር ዩናይትድ የብራዚሊያውን አማካይ ካርሎስ ካሴሚሮን ውል ለማራዘም ንግግር እንደጀመረ ከዚህ ቀደም መግለጹ የሚታወስም ነው። አሁን ላይ እነዚሁ ዘገባዎች አጠናክረው እየወጡ ሲሆን ቀያዮቹ ሰይጣኖች በቀጣይ በአማካይ ወቅታዊ ብቃት እጅጉን ደስተኛ መሆናቸውም ተመላክቷል። በዚህም መሰረት ክለቡ የብራዚሊያውን አማካይ ውል ለአጭር ጊዜም ለማለትም ለተጨማሪ 1 ዓመት ወይም ደግሞ 2 ዓመት ለማራዘም ከውሳኔ መድረሱ ነው የተሰማው። ተጫዋቹ በማንቸስተር ዩናይትድ ቤት ያለው ውል በመጪው ወርሃ ሰኔ በይፋ የሚያበቃ ይሆናል። ምንም እንኳን ማንቸስተር ዩናይትድ የካርሎስ ካሴሚሮን ውል ለማራዘም ጥረት ቢደርግም እሱ ኮንትራት ማራዘም በክረምት የዝውውር መስኮት ማንቸስተር ዩናይትድ አዲስ አማካይ ለማስፈረም የያዘውን ውጥን እንደማይቀይረው ነው እየተገለጸ የሚገኘው። የሜን ዘገባ እንደሚያሳየው ከሆነ ይህ ተጫዋች አሁንም ቢሆን በማንቸስተር ዩናይትድ ቤት ተወዳጅ ነው። በተለይም በዚህ ዓመት ያሳየው አቋም እጅግ በጣም አስገራሚ እንዲሁም ደግሞ በሪያል ማድሪድ የነበረውን አቋም ይዞ መመለሱን ተከትሎ እንግዲህ በማንቸስተር ዩናይትድ ቤት ተወዳጅም ተጫዋች ሆኗል። አዲስ ኮንትራትም ይሰጡታል ተብሎ ይጠበቃል። በአሁኑ ሰዓት ላይ እንግዲህ ሳምንታዊ ደሞዙ 350,000 ፓውንድ ቢሆንም ነገር ግን በአዲሱ ኮንትራቱ ግን ከ100 እስከ 150,000 ፓውንድ ሊከፈለው እንደሚችል ነው እየተገለጸ የሚገኘው። ይህ ተጫዋች ግን የመፈረም አለበለዚያ ደግሞ ያለመፈረም ፍላጎትም ቢኖረውም እንግዲህ ሊጠበቅለት እንደሚችል እየተገለጸም ይገኛል። ምናልባትም እንግዲህ ወደ ሳውዲ ወደ አልናስር የመሄድ እድሉም ሊሰፋ እንደሚችል ከዚህ በፊት ተገልጾም ነበር። በተለይም እንግዲህ በክረምት ይህን ተጫዋች እንግዲህ የግላቸው ለማድረግ በርካታ የሳውዲ ክለቦች ጥሪ አቀርበውም ነበር። ተጫዋቹ ግን በማንቸስተር ዩናይትድ መቀጠልን ፈልጎም ነበር። በአሁኑ ሰዓት ላይ እዚህም ይገኛል። አዲስ ኮንትራትም የመፈረም እድል ሊኖረው እንደሚችል ነው እየተገለጸ የሚገኘው። ካርሎስ ካሴሚሮ አሁንም ቢሆን በማንቸስተር ዩናይትድ ቤት የሚወደድም ተጫዋች ነው። ጋዜጠኛ ግሬም ቤሊ ይናገራል። ማንቸስተር ዩናይትድ በትሮይ ፓሮት ላይ ፍላጎት እንዳለው ተጠይቆም ነበር። አሁን በፕሪሚየር ሊጉ ውስጥ ሁሉም ሰው የሚመለከተው ስም ነው ብዬም አስባለሁ። እሱ አዲሱ ሃሪኬን ነው ወይ የሚል ጥያቄዎች በአሁኑ ሰዓት ላይ እየተነሱ ይገኛሉ ሲል ነው የሚገልጸው። ዩናይትድ ተጫዋቹን ያውቀዋል። በሆላንድ እንዲሁም በዓለም አቀፍ ጨዋታዎች ላይ አይተውታል። ነገር ግን እስካሁን ለዩናይትድ ንቁ ኢላማ አይደለም ብዬም አምናለሁ። በጃንዋሪ ወር ቢሆን እንኳን በበጋው ዝውውር ላይ ሌላ አዋቂ ሊፈልጉ ሊታሰብበት ይችላል ሲሉ ነው እየገለጹ የሚገኙት። ይህ ተጫዋች እንግዲህ በተለይም ባለፈው በተጠናቀቀው የኢንተርናሽናል
ጨዋታዎች ላይ እንግዲህ በሁለት ጨዋታዎች 5 ጎሎች ማስቆጠሩን ተመልክተንም ነበር። እንዲሁ በፖርቹጋል ላይ 2 ጎሎችን ያስቆጠረ ሲሆን በመልሱ ጨዋታ በሌላው በመጨረሻው ጨዋታ ላይ እንግዲህ ሃትሪክ መስራቱን እንዲሁ እናስታውሳለን። የተጫዋች በአሁኑ ሰዓት ላይ በአውሮፓ ታላላቅ ክለቦች የሚፈለግ ወጣት ተጫዋች መሆኑ ነው እየተገለጸ የሚገኘው። የአጨራረስ ብቃቱ በመልሶ ማጥቃት ላይ እንዲሁ ወደ ኋላ ተጫውቶ አቅም መፍጠሩ እጅግ በጣም በርካቶቹ እየወደዱት ይገኛሉ። ይህም እንግዲህ ከሃሪ ኬን ጋር እያመሳሰሉት እንደሚገኙ ነው መረጃዎችም የሚያሳዩት። የራስ ልጆች ሲደምቁ እንደማየት የሚያስደስት ነገር የለም ሲል ይናገራል። በቅርቡ የማንቸስተር ዩናይትድ አካዳሚ ዋና ስራ አስኪያጅ ተደርገው የተሾሙት ስቴቨን ቶርፒ ታዳጊ ተጫዋቾች ላይ መስራት እጅጉን ወሳኝ እንደሆነ ነው የገለጹት። ከአካዳሚ ቡድናችን አድርገው በዋናው ቡድን የሚጫወቱ ተጫዋቾች አሁንም አሉን ሲሉ የገለጹ ሲሆን ይህም በታዳጊዎች ላይ አሁንም እየሰራው ያለውን ስራ አጠንክረን መቀጠል እንዳለብን የሚያሳይ ነው ሲሉም ይገልጻሉ። ዝግጁ የሆኑ ተጽዕኖ መፍጠር የሚችሉ እንዲሁም ዋና ቡድን ላይ ልዩነት ማምጣት የሚችሉ ተጫዋቾች እንፈልጋለን ሲሉም ተናግሯል። ከዚህም በተጨማሪ ደጋፊዎቻችን የሚኮሩባቸው ተጫዋቾች መፍጠር ተቀዳሚ አላማችን ነው ሲሉ ነው የሚገልጹት። የራስ ልጆች በዋናው ቡድን ሲደምቁ እንደማየት የሚያስደስት ነገር የለም። በአካዳሚ ቡድናችን ውስጥ እምቅ አቅም ያላቸው ተጫዋቾች ይህንን ለማጎልበት ጠንክረን እንሰራለን ሲሉ እንዲሁ መናገራቸው ቱርፒን ተመለከተን። ዩናይትድ ከዚህ ጊዜ ብዙ ይጠብቃል ነው እየተባለ የሚገኘው። ስሎቫኒያው የፊት መስመር አጥቂ ቤንያሚን ሴስኮ ባጋጠመው ጉዳት ምክንያት ከአንድ ወር ያህል ለሜዳ እንደሚርቅ የሚገለጽ ሲሆን ይህንንም ተከትሎ ኔዘርላንዳዊ የፊት መስመር ተጫዋች የሆነው ጆሹዋ ዚርክዜ በቀጣይ የማንቸስተር ዩናይትድ ጨዋታዎችን ላይ የቋሚነት እድል ያገኛል ተብሎ የሚጠበቅም ተጫዋች ነው። አሰልጣኝ ሩበን አሞሪም ጨምሮ ረዳት አሰልጣኞቹም የቀጣዮቹ ጨዋታዎች ለጆሹዋ ዚርክዜ ብቁ እንደሚሆኑ ነው እየተገለጸም የሚገኘው። ተጫዋቹ በአእምሮም ሆነ በአካላዊ ደረጃ ብቁ መሆኑን በዚርክዜ በቀጣይ ብዙ እንዲጠበቅ እንዳስቻለ እየተገለጸም ይገኛል። ምንም እንኳን በጥር የዝውውር መስኮት ወደ ሮማ ይሄዳል ተብሎ አሁንም መረጃዎች እየተሰሙ ቢገኙም ተጫዋቹ አሁንም ቢሆን በማንቸስተር ዩናይትድ ራሱን ግን የማሳየት ከፍተኛ ፍላጎትም አለው። ይህን ነገር ለማሳካት እንደሚቀጥል ነው መረጃዎች እያሳዩም የሚገኙት። ይህን ተከትሎ እንግዲህ ጆሹዋ ዚርክዜ በሚቀጥሉት የማንቸስተር ዩናይትድ ጨዋታዎች ላይ ይሰለፋል ተብሎም ይጠበቃል። ሰኞ በሚደረገው የኤቨርተን ኦልድ ትራፎርድ ጨዋታ ላይ ምናልባትም የመገኘት እድሉ ሰፊ እንደሆነ አሁንም መረጃዎች በስፋት እያመላከቱ እንደሚገኙ ነው እንዲሁ የተመለከት ነው። ከሊቨርፑል መረጃዎቻችን መካከል ስንመለከት እንግዲህ ክሪስታል ፓላስ በጥር የዝውውር መስኮት ማርክ ጉይን ለማስፈረም ሊሞክሩ የሚችሉበት እድሎች ብዙም ናቸው። ሊቨርፑሎች ብቻ ሊሆኑ እንደሚችሉም ነው እየተገለጸ የሚገኘው። በሴልሃርስት ፓርክ ያለው ስሜት በጉይ ላይ ፍላጎት ያላቸው ሌሎች ትላልቅ የአውሮፓ ክለቦች በሚቀጥለው ክረምት በነጻ ዝውውር ብቻ ለማስፈረም ፈቃደኛ መሆናቸው እንጂ ከሊቨርፑል ውጪ በጥር የዝውውር መስኮት ማጣት የሚፈልጉት ተጫዋች እንደሌለ ነው እየተገለጸ የሚገኘው። ስካይ ስፖርት እንደዘገበው ከሆነ በርካቶቹ ማርክ ጉይን ይፈልጋሉ። ከነዚህ መካከል ባየር ሙኒክ እንዲሁም ደግሞ ሪያል ማድሪድና ማንቸስተር ዩናይትድ ይጠቀሳሉ። ነገር ግን በአሁኑ ሰዓት ላይ በተለይም በጥር የዝውውር መስኮት ማስፈረም የሚፈልገው ሊቨርፑል ብቻ ነው ሲሉ ነው እየገለጹ የሚገኙት። ይህም እንግዲህ በርካቶቹ የሚፈልጉት በክረምት የዝውውር መስኮት በነጻ የማስፈረም ፍላጎት ስላላቸው ነው። ሊቨርፑል ግን በአሁኑ ሰዓት ላይ ራሱን የማጠናከር ግዴታ ውስጥ እስከገባ ድረስ ይህን ተጫዋች የግሉ ለማድረግ አሁንም ምክሮችን ያደርጋል ሲሉ መግለጻቸውንም ተመለከተን። በስካይ ስፖርት ላይ የቀድሞ የሊቨርፑል ሌጀንድ ጆን ባርነስ የአርኔ ስሎት የሊቨርፑል ለውጥ ስኬታማ እንደሚሆንም ተንብየዋል። የሊቨርፑል የቀድሞ ኮከብና ሌጀንድ ጆን ባርነስ አሰልጣኝ አርኔ ስሎት በክለቡ ያደረጉት ለውጥ ስኬታማ ያደርጋቸዋል ብለዋል። በተለይም ፍሎሪያን ቪርትዝ ወደፊት በአንፊልድ ስኬታማ እንደሚሆን ያለው እምነታቸውን ነው እንዲሁ መግለጽም የቻሉት። ባርነስ አክለውም አሰልጣኝ አርኔ ስሎት እንዲሁም የስፖርቲንግ ዳይሬክተሩ ሪቻርድ ሂውስ በበርካታ ተጫዋቾች ላይ ከፍተኛ ኢንቨስት ማድረጋቸው እየጠቆሙ ሲሆን በፍሎሪያን ቪርትዝ ዝውውር ላይ ትልቅ ተስፋ እንዳላቸው ተናግሯል። ሊቨርፑል እንደማይከስረበትና ወደፊት ንጉስ እንደሚሆን ደጋግሞ መናገር ይቻላል ሲሉ ነው የሚገልጹት። በተጨማሪም አሌክሳንደር ኢዛክ ከኒውካስል በከፍተኛ ገንዘብ መቀላቀሉ የዝውውር ሪካርዶን መስበሩ እንዲሁም ደግሞ ባርነስ ያነሳ ሲሆን ይህም ከፍተኛ የሊቨርፑል ወጪ ቢሆን ለማጠናከር ያለመ መሆኑ ነው እየገለጹ የሚገኙት። እንደሳቸው ገለጻም በዚህ ሁለት ተጫዋቾች ኢዛክና ቪርትስ ላይ የወጣው ወጪ ያለ ተገቢ ሁኔታ እንዳልወጣም ስኬታማ ሊሆኑ እንደሚችሉም እንዲሁ የገለጹ ሲሆን ጆን ባርነስ በሰጡት አስተያየት አዲስ ተጫዋቾች ወደ ቡድኑ ሲመጡ ወዲያውኑ ጥሩ ብቃት ማሳየት ላይችሉ የሚችሉበት ጠቁመው የተናገሩ ሲሆን በተለይም የአምስት አዳዲስ ተጫዋቾች መምጣት ቡድኑ አዲስ ያጫወት ዘይቤ እንዲላመድ እንደሚያስገድደውም ነው የገለጹት። በተያያዘም ጆርዳን ሄንደርሰን እንዲሁም ደግሞ ፋቢኒዮ በቡድኑ ውስጥ የነበራቸውን ሚና በመጥቀስ አሁን ላይ የበለጠ ፈጠራ ችሎታ ያላቸው ተጫዋቾች መፋለማቸውን እንዲሁም ተናግሯል። ይህም ቡድኑ በአዲስ ስልት እንዲጫወት እንደሚያግዘው ነው የተገለጸው። በተጨማሪም ጆን ባርነስ አዳዲስ ተጫዋቾች ጥሩ ባህሪ ያላቸው መሆኑን ለቡድኑ ስኬት ትልቅ አስተዋጽኦ እንደሚያበረክትም ተናግሯል። በተለይም ፍሎሪያን ቪርትዝ ለቡድኑ የሚስማማ የአጨዋወት ዘይቤ እንደሚኖረው ማድረግ አስፈላጊ መሆኑንም አሳስበዋል። ማኑኤል አካንጂ ይናገራል። እኔ በዚህ
ኢንተር ሚላን በጣም ደስተኛ ነኝ፣ ዝውውሩ ቋሚ እንዲሆን ፍላጎትም አለኝ ሲሉ ነው የሚገልጸው ማኑኤል አካንጂ። የውሰት ውሉ ላይ 15 ሚሊዮን ዩሮ በቋሚነት የመግዛት አማራጭ ያለው ሲሆን ኢንተሮች ዝውውሩን ቋሚ የማድረግ ፍላጎት እንዳላቸውም ተገልጿል። ማኑኤል አካንጂ በክረምት የዝውውር መስኮት እንግዲህ በውሰት ወደ ኢንተር ሚላን ጣሊያን መሄዱም ይታወቃል። በአሁኑ ሰዓት ላይ በኢንተር ሚላን ጥሩ እንቅስቃሴ እያደረገ የሚገኘው ይህ ተጫዋች በዛው የመቆየት ከፍተኛ ፍላጎት እንዳለው አሁንም እየገለጸም ይገኛል። ማንቸስተር ሲቲ የዘንድሮ ውድድር ዘመን በጂሮና እያሳለፈ ቢፈልግም በኩሎቹ ውሳኔ መሰረት ነበር ኤቼቬሬ ወደ ባየር ሌቨርኩሰን ያቀናው። እናም ቀጣይ ሳምንት የሱ ሁኔታ ግምገማ ያስፈልጋል እየተባለም ይገኛል። ይህም ዘጋርዲያን እንደዘገበው ከሆነ ተጫዋች ይመለሳል ወይም ደግሞ አይመለሰው የሚለውን እንግዲህ ለመወሰን አሁንም ቁጭ ብለው እንደሚወያዩ ነው መረጃዎች የሚያሳዩት። ፊሊፕ ጆርጌንሰን ይናገራል። ተጨማሪ የጨዋታ ጊዜ ለማግኘት በጥር የዝውውር መስኮት ቼልሲን መልቀቅ እያሰበ ነው። ምንም እንኳን ውሳኔው የቼልሲ ቢሆንም ግብ ጠባቂው ከዴንማርክ ጋር ከዓለም ዋንጫ ጥሎ ማለፍ ፕሌይኦፍ ላይ ጨዋታ በፊት ተጨማሪ የጨዋታ ጊዜን ማለፍ እንደሚፈልግ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ለዓለም ዋንጫ የማለፍ ከፍተኛ ፍላጎትም አለው። ይህም ሌኮችን ለማግኘት ሲል ከቼልሲ የመውጣት ግዴታ ውስጥ ሊገባ እንደሚችል ነው እየገለጸ የሚገኘው። ሜን በቤን ጃኮብስ ዘገባ መሰረት ደግሞ ቼልሲዎች ፊሊፕ ጆርጌንሰንን በበቂ የጨዋታ ጊዜ እንደሚፈልግ ተረድቷል። ሆኖም በጥር የዝውውር መስኮት ግብ ጠባቂውን በውሰት የመልቀቅ ምንም አይነት እቅድ የላቸውም ሲል እንዲሁ ማረጋገጥም ችሏል። ዴሊ ሜል እንዲሁም ደግሞ ኬራንጊል ያወጡት መረጃ ደግሞ የቼልሲው ካፒቴን ሪስ ጀምስ በዚህ ሳምንት መጨረሻ ላይ የ1 ዓመት በላይ ነፃ ጉዳት ሆኖ የሚቆይበት ዓመትን ያሳልፋል ወይም ደግሞ ያከብራል ሲል ነው እየገለጸ የሚገኘው። ሪስ ጀምስ ባለፉት 2 እና 3 ዓመታት እጅግ በጣም በጉዳት የተሰቃየ ተጫዋች ነው። በዚህ ዓመት ግን እጅግ በጣም ተለውጦ የመጣው ይህ ካፒቴን እንግዲህ በቼልሲ ጥሩ ነገሮችን እያሳየ ይገኛል ሲል ዴሊ ሜል ላይ ዘግቧል። ስቲቮ ይናገራል። አንዳንዴ እንደማደርገው እንኳን አላውቅም፣ በተፈጥሮ ነው የምሰራው። ልክ እንደ ሻምፒየንስ ሊጉ የመቀስመት ኳስን አየዋትና ሌላ ምንም ነገር የማሰብ ነገር አልቻልኩም ነበር። ይህ ቅጽበታዊ ነው። አንዳንዴ እንደምትገልጸው እንኳን አታውቅም። ለኔ በጣም ተፈጥሯዊ ነገር ነው ሲል ስለ ጎሎም ይናገራል። አንዳንዴም ኳስን እዚህ ያሉ ሰዎች አንተ 18 ዓመት ብቻ ነው ወይ ይላሉ። እኔ በክፍሌ ውስጥ ቪዲዮ ጌም ስጫወት ለራሴ ለካ 18 ዓመት ብቻ ነኝ እላለሁ። እንዴት እንደምገልጸው እንኳን አላውቅም። በዚህ ሰዓት ላይ በቼልሲ እጅግ በጣም እየተደሰትኩ እገኛለሁ። እንዲሁም ደግሞ ጨዋታዬን እጅግ በጣም ማሻሻልም እፈልጋለሁ። ይህም ነገሮችን እንዲቀጥሉም እመኛለሁ ሲል በቼልሲ ቤት ያለውን ነገርም ተናግሯል። ሊዮኔል አንድሬስ ሜሲ ወደ ሌላ ክለብ መሄድ ላያስፈልገኝ በባርሴሎና የሙያ ዘመኔን ሙሉ በሙሉ ማጠናቀቅ ፈልጌ ነበር። ነገር ግን እንዳለመታደል ሆኖ በተለየ መንገድ ተከስቷል። ግን ለዚህ ሽልማት በጣም አመስጋኝ ነኝ ሲል እንዲሁ ሊዮኔል ሜሲም ይናገራል። ሲቀጥልም ለጊዜው እዚህ ሚያሚ ለጥቂት ዓመታት እቆያለሁ፣ ነገር ግን ወደ ባርሴሎና እንመለሳለን። ምክንያቱም ሁልጊዜ እንደምናደርገው በጣም የመናፍቀው ቦታዬ እንዲሁም ደግሞ ቤታችን ስለሆነ ወደዚያ እንመለሳለን ሲልም ይናገራል። ሊዮኔል አንድሬስ ሜሲ ባርሴሎና የኔ ቦታ ነው፣ ባርሴሎና የኔ ቤት ነው፣ ባርሴሎና የኔ ልብ ነው፣ ሁሌም መቆየት የምፈልገው ነው፣ በዛ መጨረስ እፈልጋለሁ፣ ወደ መመለሱም ምናልባት እድል ሊኖረኝ ይችላል ሲል እየገለጸም ነው የሚገኘው። በአሁኑ ሰዓት ላይ እንግዲህ ከሁዋን ላፖርታ ጋር እሰጥ አገባ ውስጥ የገባው ሊዮኔል አንድሬስ ሜሲ ምናልባትም እንግዲህ የመመለስ እድል ሊኖረው ይችላል። ሁዋን ላፖርታ ግን በሜሲ መመለስ የማይታሰብ ነው ሲሉ ከዚህ በፊት ገልጸው እንደነበር እንዲሁ እናስታውሳለን። ይህ ተጫዋች ወደ ባርሴሎና የመመለስ እድሉ ጠባብ ነው ሲሉ ገልጸውም ነበር። የማይታሰብም ሲሉ ነበር እንዲሁ መግለጽም የቻሉት። በአሁኑ ሰዓት ላይ አዲሱ ተፎካካሪ ሆኖ ፕሬዚዳንት መምጣታቸውን ተከትሎ እኔ የማሸነፍ ከሆነ ቅድሚያ የምደውለው ወደ ሜሲ ነው፣ ሜሲ እንዲመለስ እፈልጋለሁ ሲሉ እንዲሁ ማነሳሻ መናገራቸውንም ይታወሳል። ቲቦት ኮርቷ ይናገራል። ላሚን ያማልን በኤል ክላሲኮ ጨዋታ አንዳንድ ችግሮችን አስተውያለሁ ሲሉም ይናገራል። አምና ባለማሸነፋችን ጨዋታዎች ላይ ሁሉ ከጨዋታው በኋላ አላከበሩንም፣ በዚህም እኛ ምላሽ መስጠት ነበረብን፣ ይህንንም አድርገናል ሲልም ይናገራል። ከካርሎ አንቸሎቲ የሚናፍቅህ ነገር ምንድነው ተብሎ ተጠይቆ ነበር። የተለያዩ ነገሮች አሉ፣ እሱ ልክ እንደ አባት ማለት ነው። ቡድኑ ውስጥ ለእያንዳንዶቹ ደግሞ እንደ አያት ማለትም እንችላለን። የሚሰጠው አስተያየት እጅግ በጣም አስገራሚ ነው። ካርሎ አንቸሎቲ ከዣቪ የተለየ አሰራር ነው ያለው። ዣቪ ይበልጥ ወጣት እንዲሁም ደግሞ ዘመናዊ አሰልጣኝ ነው። ሁሉም በየራሳቸው መንገድ ምርጥ አሰልጣኝ ናቸው። ካርሎ አንቸሎቲ ጋር ብዙ ጨዋታዎችን አሸነፍ ያለው ሁሌም ቢሆን እሱን አመሰግነዋለሁ። እሱ ግን አሁን ናፍቆኛል ማለት ለዣቪ ክብር አለመስጠት ነው ሲሉ ነው እንዲህ የሚገልጸው። የራስህ ክለብ ብትመሰረት አሰልጣኝ አድርገህ ማንን ተመርጣለህ ተብሎ ተጠይቀው ነበር። ጆዜ ሞሪኒዮ ብሎ ሳቅ ካለ በኋላ እውነቱን ለመናገር አላውቅም፣ ነገር ግን አሰልጣኝ አመራረጠ በመትፈልገው የቡድን አመሰራረትም ይመሰረታል። ቼልሲ በነበርኩበት ወቅት ከጆዜ ጋር ጥሩ ጊዜ አሳልፍ ያለው የሊጉን ዋንጫ አንስተናል። እናም ሌላው ደግሞ ኤደር ሳላቢያንም ያጨዋወት መንገዱን እወደዋለሁ። በኤልቼ እያሳየኝ ያለውን እግር ኳስ ስልት እጅግ በጣም የሚደቅም ነበር። እናም ተስፋ የሚጣልበትም አሰልጣኝ ነው። በኤልቼ ጥሩ እየሰራም ይገኛል ሲሉ ነው የሚናገረው ቲቦት ኮርቷ።
ፍሎሬንቲኖ ፔሬዝ ይናገራሉ። እኛ በአሁኑ ሰዓት ላይ አዲስ የቨርቹዋል ሪያሊቲ ፕሮጀክት በበርናቦ እየገነባን ነው። እያንዳንዱን በዓለም ዙሪያ የሚገኝ የሪያል ማድሪድ ደጋፊ በርናቦ ውስጥ ሆኖ ጨዋታዎችን እየተመለከተ እንዳለ እንዲሰማው እንፈልጋለን ሲሉም ይገልጻሉ። ይህ የስፖርቱ ደረጃን ከፍ ማለት የሚያመላክት እንዲሁም ደግሞ ከዚህ በፊት ተደርጎ የሚያውቅ ፕሮጀክት ነው ሲሉም ይገልጻሉ። የኛ ፕሮጀክት ኢንፋይናይት በርናቦ ይሰኛል። ይህ ፕሮጀክት እውን ለማድረግ ከአፕል ካምፓኒ ጋር በመሆን ለብዙ ዓመታት ስንሰራም ቆይተናል ሲሉም እንዲሁ ገልጾታል። ይህም ቴክኖሎጂ በርናቦን ለመላው ዓለም ካለምንም ገደብ ክፍት እንደማድረግ ነው። ቴክኖሎጂ በትክክልም ያንን ስሜት የሚሰጥ ፊቸር ነው ሲሉም ነው የሚገልጹት። በዓለም ዙሪያ ወደ 1 ቢሊዮን የሚጠጉ የሪያል ማድሪድ ደጋፊዎችም አሉ። እናም የኛ ተቀዳሚ ዓላማ እነሱ በርናቦ ላይ በስክሪን የሚያዩትን ስሜት እንዲሰማቸው ማድረግ ነው ሲሉም ገልጿል። በበርናቦ የሚታደሙ ሰዎች የሆነ የተለየ ስሜት እንዲሰማቸው እናውቃለን። ያንን ስሜት በመላው ዓለም የሚገኙ ደጋፊዎች እንዲያገኙ ማስቻል ነው ሲሉም ይገልጻሉ። ከብዙ ዓመታት በፊት ኢንተርኔት የተፈጠረው ለሪያል ማድሪድ ነው ብዬም ተናግሬም ነበር። ይህን የተናገርኩበት ምክንያት ኢንተርኔት በዓለም ዙሪያ የሚገኙ ደጋፊዎችን በአንድ ስለሚያገናኝ በክለቡ የሚፈጠሩ ክዋኔዎችን እንዲከታተሉ ስለሚረዳ ነው። አሁንም ያንን እይታ እየተመለከተን እንገኛለን ሲሉም ይገልጻሉ። ፍሎሬንቲኖ ፔሬዝ እንግዲህ አዲስ ነገርን በአሁኑ ሰዓት ላይ ለመጀመር እንዳሰቡም እንዲሁ በሰፊው እየገለጹ ይገኛሉ። ጆርዲ አልባ ይናገራል። ሜሲ ከማንም ጋር ሊነጻጸር አይችልም ሲል ነው የሚገልጸው። ስፔናዊ የኢንተር ሚያሚ የፊት መስመር ተጫዋች ነው ጆርዲ አልባ ላሚን ያማል ከሜሲ ጋር መነጻጸር አግባብ አይደለም በማለትም ተናግሯል። ላሚን ያማል ምርጥ ተጫዋች ነው፣ ነገር ግን ሊዮኔል ሜሲ ከማንም ጋር ሊወዳደር አይችልም ሲል ጆርዲ አልባ አስተያየቱንም ሰጥቷል። ያማል አስደናቂ ተጫዋች ነው፣ ነገር ግን ፔድሪ እንዲሁም ደግሞ ዲዮንግ የመሳሰሉ ልጅ ብዙ ተጫዋቾች አሉ ከሱ ጋር ሊወዳደር ይችላል ሲል ነው እንዲሁ የሚገልጸው። ቡስኬት በጣም የሚያናድድ ተጫዋች ነበር ሲልም ይናገራል። የቀድሞ ኔዘርላንድ የኢንተር ሚላን ተጫዋች የሆነው ዌስሊ ሽናይደር ሰርጂዮ ቡስኬት በጣም የሚያናድደው ተጫዋች እንደነበር ነው ያገለጸው። ቡስኬት በጣም የሚያበሳጭ ተጫዋች ነው ያለው ሽናይደር ሁልጊዜም ሌሎች መምታት ይወዳል፣ ነገር ግን እሱ እንዲነኩት አይፈልግም ሲልም ይናገራል። ትንሽ ከተነካ ማለቃቀስም ይጀምራል ሲል የተደመጠው ሽናይደር አክሎም እውነተኛ አልቃሻ ነው፣ ከሱ ጋር ሁልጊዜ እንደተጨቃጨቁ ነበር ሲልም ይገልጻል። በአንድ አጋጣሚ እኔ እንዲሁ ደግሞ አንተ አንድ ቦታ ላይ ሄደን መሸጋገር እንችላለን ብዬ ነግሬው አውቃለሁ ሽናይደር ሲልም አስተያየቱንም መስጠቱን ነው የተመለከት ነው። ከሁለት ዓመት በኋላ ወደ ሜዳ የሚመለሰው የቀድሞ የማንቸስተር ዩናይትድ አማካይን ደግሞ እንመልከት። የቀድሞ የማንቸስተር ዩናይትድ አማካይ ፖል ፖግባ ከሁለት ዓመታት በኋላ ወደ ሜዳ ይመለሳል። በአበረታች ቅመሞች ምክንያት ለ18 ወራት እገዳ ተጥሎበት የነበረው ፈረንሳዊ ኮከብ በሳምንቱ የመጀመሪያ ጨዋታ እንደሚያደርግ ይፋም ሆኗል። ወደ ቀድሞ ክለቡ ጁቬንቱስ ከተመለሰ በኋላ በተደረገለት ምርመራ አበረታች ቅመሞች የተገኘበት ፖል ፖግባ በክረምት የዝውውር መስኮት ነበር በነፃ ሞናኮን የተቀላቀለው። ከሞናኮ ጋር የ2 ዓመት ውል የፈረመው የ32 ዓመቱ አማካይ ሞናኮ ቀዳሚ በ13ኛ ሳምንት የፈረንሳይ ሊግ 1 ከሜዳው ውጪ ከሬን ጋር በሚያደርገው ጨዋታ ለመጀመሪያ ጊዜ ለመሰለፍ ቡድኑን ተካቷል። ፖል ፖግባ ከሁለት ሳምንታት በፊት ወደ ሜዳ ይመለሳል ቢባልም በገጠመው ጉዳት መጫን እንዳልተቻለ ነው እየተገለጸ የሚገኘው። ፖል ፖግባ ለመጨረሻ ጊዜ የተጫወተው ከሁለት ዓመት በፊት ጁቬንቱስ ከኢምፖሊ ጋር በነበራቸው ጨዋታም ነበር። በዚህ ሳምንት ግን ወደ ጨዋታ እንደሚመለስ ነው እየተገለጸ የሚገኘው። ይህ ዓለም ላይ በርካቶቹ ለባላንዶር ሲያጩት የነበረው ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ ወደ ሞናኮ አቅንቶ የመጨረሻ ጊዜዎቹን እንዲሁ የሚያሳልፍበት እድል እንዳለ እየተገለጸ ሲሆን ወደ ሜዳ የሚመለስበትም እድልም አለ። በሚቀጥሉት እንግዲህ 13ኛ ሳምንት ጀምሮ ይህም ተጫዋች ምናልባትም አቋሙን እያገኘ ነው ወይም ደግሞ ይቀንሳል የሚለው እንግዲህ አብረን የምንመለከተው ጉዳይ ነው። ስለ ፖል ፖግባ እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እስካሁን ድረስ ስታዳምጡት የነበረው የአሁን ስፖርት ፕሮግራሞቻችንን ነበር። የከሳት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።